67,000 ገደማ ሰዎችን ለህልፈት እንደዚሁም በርካቶችን የከፋ ለሚባል ማህበራዊ ቀውስ የዳረገው የጋዛ ጦርነት ከሰሞኑ ለረጅም ጊዜ ሲጠበቅ በነበረ የሰላም ስምምነት እንግዲህ ወደ ሰላም ያመራ መስሏል። የሰላም ስምምነቱ ከተፈረመ በኋላ ያሉ ወቅታዊ ሁኔታዎች ምን ይመስላሉ የሚለው በውጭ ጉዳይ በመረጥንላችሁ ቆይታ የምናደርግበት ርዕሰ ጉዳይ ነው። ለይኩን ካንተል ጀምርና የእስራኤል ሐማስ ጉዳይ እንግዲህ ለረጅም ጊዜ በተለይ በሰላም ስምምነት በሰላም ጦርነቱ እንዲቋጭ ከፍተኛ ዓለም አቀፍ የሚባል ጉጉት የነበረበት ነው። ከዛም ምክንያቱም የሰላም ጥያቄዎች የነበሩበት ስለነበረ አሁን ላይ እንግዲህ አሜሪካ ባቀረበችው የሰላም እቅድ ሁለቱ አካላት ውይይት ካደረጉ በኋላ ወደ ሰላም መተዋል። ከሰላም ስምምነቱ በኋላም እንግዲህ የእስረኞችና የታጋቾች ልውውጥ እየተደረጉ ነው ያሉት። እንደዚሁም ደግሞ የሰላም ስምምነቱን ለማጽናት በመሪዎች ደረጃም ስምምነት ተፈርሟል። አንድምታውን እንየውና በተለይ በቀጠናው ሰላምን ዘላቂ ለማድረግ ያለውን ተስፋ እንየው። ያው በመጀመሪያ ደስ ይላል። ሰው ነው ያረፈው፣ ሞት ነው የቆመው፣ ጦር መሳሪያ ድምጽ ነው የተዘጋው። ቢቀጥል ጥሩ ነው። ስለዚህ በጣም ትልቅ ዜና ነው። ስለዚህ ለሁለት አመታት ከሁለት ቀናት ያክል በጣም ደም አፋሳሽ በጣም ብዙ መሰረተ ልማቶችን ያወደመ ብዙ ጉዳት ዓለም ሁሉ አይኑን ያጣለበት ወይም ያየው የነበረ ብዙዎቻችንም በተለያየ መልኩ የሚነካ ሰባዊነትንም ጨምሮ ስላለ ማንንም አይነካ የለም የሰው ሞት ለሁሉም ነውና የሚገደን ጉዳይ ስለሆነ ስለዚህ መቆሙ በጣም ጥሩ ነገር ነው። መቆሙ አንድምታው ከዚህ በኋላ ምንድነው የመጀመሪያው እንደ አይነት ጦርነቶች ከመሄዳቸው በፊት መቋጨት የሚችሉ ነው። እዚህም ደርሶ መቆሙ ጥሩ ነገር ነው። ስለዚህ ከዚህ በኋላ ያ አካባቢ የሚረጋ ከሆነ ምን ይጠበቃል? እንዲረጋስ ከማን ምን ይጠበቃል የሚለው ነው። የሚረጋ ከሆነ የመጀመሪያው ያልናቸው ነገሮች ይቆማሉ። ሞቱ ሌላውም ነገር ሌላ የጦር መሳሪያ ዝውውር አካባቢው ላይ ይቆማል፣ ረገብ ይላል። ይህ አካባቢ እንደሚታወቀው የዓለም እስትንፋስ ነው። ስለዚህ ይሄ ጦርነት በመኖሩ ምክንያት በጣም ብዙ ንግዶች ተስተጓጉለዋል። ለምሳሌ የኢንሹራንስ ክፍያዎች በጣም ጨምሯል። ምክንያቱም ጦር ቀጠና ነው ያሻገርክ የምትሄደው። ከዛው ባለፈ የጥበቃና አጠቃላይ የሆነ እኛም ድረስ የሚሻገር የንግድ ሰንሰለትን የበታተነ ሆኗል። ስለዚህ መቆሙ ጥሩ ነው፣ በጣም አስደሳች ነው። ከዚህ በኋላ ባለው የተፈረሙ ስምምነቶች ቢጠበቁ በሁለቱም ወገን ነገሩ ቀጣይነት ኖሮት ዜጎችም እንደተባለው በስምምነቱም ከተነሱት መካከል የጋዛን መልሶ ማልማቱ አለ። ዘላቂም የሆኑ አንዳንድ አንቀጾች በዘላቂነትም ውጤታቸው ጥሩ ሊሆን እንደሚችሉ መጠብቃቸው አሉ። ስለዚህ መፈጸማቸው ግድ ይላል። መቆሙ ግን እጅግ ለዓለም ትልቅ ረፍት የሚሰጥ ነው። የሰላም ተስፋ ያየንበት ነው። በዛው ልክ ደግሞ እንግዲህ እነኚህ ሁለት አካላት በውይይት ጠረጴዛ ላይ ሲመጡ የመጀመሪያው እንዳይደለ እናውቃለን። በርካታ ያልተሳኩ ሙከራዎች ነበሩ። ለረጅም ጊዜ የቆየ ግጭትን ሲያካሂዱ የነበሩ እንደመሆናቸው ማለት ነው። ስለዚህ አሁንም በዚህ አሜሪካ ባቀረበችው የሰላም እቅድ የመጀመሪያ ዙር የሚባል የሰላም ስምምነት ወይም የተኩስ አቁም ተደርጎ ዜጎች ጊዜያዊ ሪሊፍ ቢያገኙም ይሄን ነገር ደግሞ ሰላሙን የማጽናት ጉዳይ እንደዚሁ ተያይዞ የሚነሳ ነውና ስጋቶች ይታያሉ። በተለይ ጉዳዩን ቀደም ሲሉ ከነበሩ ጥያቄዎች ጋር የማያያዙ ነገር አለ። በፍልስጤም በኩል ያሉ ጥያቄዎችን ቋሚ የሚባሉ ጥያቄዎች ምላሽ ያገኙበታል አያገኙበትም፣ እንደዛ ካልሆነ በሚል ደግሞ በአክራሪነትም ጽንፍ እያሳዩ ያሉ አካላት ስለሆኑ ይሄ በራሱ የራሱን ጥላ አጥልቷልና ስጋቶች ይታዩዋል። በጣም ብዙ ስጋቶች አሉ። እንዳልሽው ከጦርነቱ ከሁለት አመት በላይ ወደ 738 ቀናት በኋላ ነው የጥይት ላንቃዎች የተዘጉት ማለት ነው። የጦርነቱን መልክ ግን ትላንትና የተፈጠረው ነገር በግልጽ የሚያሳይ ይመስላል። ትላንትና ምንድነው የሆነው? በስምምነቱ መሰረት እስራኤልም የፍልስጤማውያን እስረኞችን ለቃለች፣ ፍልስጤማውያንም ታጋቾችን ለቀዋል። ከዛ በኋላ የሆነው ነገር በጣም አስገራሚ ነው። አንድ አባስ የሚባል የፍልስጤማዊ ከ27 አመት በኋላ ለመጀመሪያ ጊዜ አባቱን አይቷል። እንግዲህ እሱ በተወለደ በወራት ጊዜ ውስጥ ነው አባቱ የታሰረውና ላለፉት 27 አመታት ልጁ አባቱን አይቶ አያውቅም። ትላንትና የሰላም ስምምነት ግን አባትም ልጁን አይቶ አያውቅም፣ ልጅም አባቱን አይቶ አያውቅምና ለመጀመሪያ ጊዜ ሲገናኙ የነበረው አልጀዚራም ላይ ሌሎች መገናኛ ብዙሃንም ላይ ካየነው በጣም ኢሞሽናል የሚያደርግ ነበር። በተመሳሳይ ከሐማስ እገታ ነፃ የተለቀቁ
እስራኤላውያን ደግሞ አንድ እስራኤላዊ ከእገታ ተለቆ ወደ ቤቱ ሲሄድ ቤተሰቦቹን በሙሉ ያጣበት አጋጣሚዎች አሉና ጦርነት እንደዚህ አይነት መልከ ብዙ ሁኔታዎችን ነው። የጋዛው ጦርነት ደግሞ ባለፉት 10 ዓመታት ወይም ደግሞ 20 ዓመት ልንለው እንችላለን ካየናቸው እጅግ አውዳሚ ጦርነቶች መካከል አንደኛው ነው። እንዳልኩ 67000 ሰው ነው የሞተው። ከዛው 20000 ህጻናት ናቸው። የጋዛ በሙሉ ኦልሞስት ወደ 92% የሚሆኑት መኖሪያ ቤቶች ወድመዋል። ከ170,000 በላይ ቤቶች ናቸው ሙሉ ለሙሉ የወደሙት። ሆስፒታሎች፣ ትምህርት ቤቶች ያልወደመ ነገር የለም። መንገድ፣ የውሃ፣ የመጠጥ እንደዚህ አይነት ነገሮች ማለት ነው። ከዛ በኋላ ነው እንግዲህ የትራምፕ የሰላም እቅድ የመጣው። ይሄ 20 ነጥብ ያለው በ20 ነጥቡ መሰረት የተለያዩ ፌዞች አሉት። አሁን የመጀመሪያው ፌዝ መፈጸም ጀምሯል ማለት ነው። ተኩስ ቆሟል። እስራኤል የጦሯን ከጋዛ በተወሰነ መልኩ ማንቀሳቀስ ጀምራለች። ሐማስ ያገታቸውን እስራኤላውያን ለቋል። እጁ ላይ የሞቱትን የእስራኤላውያን አስክሬንም በተወሰነ መልኩ መልሷል። የተወሰነው አስክሬን ግን አሁን የት እንዳለ እኛም አናውቅም። በድብደባው ያለበትን አተነዋል የሚል ነገር ተጠቅሷል። በሌላ በኩል ደግሞ እስራኤልም ከ1000 በላይ በየጊዜው እየጨመረ መሄድ እስረኞችን ትፈታለች። ከዛ ጊዜያዊ አስተዳደር ይቋቋማል ጋዛ ላይ። ያ ጊዜያዊ አስተዳደር በበላይነት በዶናልድ ትራምፕ ይመራል። እዛ ውስጥ ቶኒ ብሌርን የመሳሰሉ ታዋቂ የዓለማችን መሪዎች የቀድሞ የእንግሊዝ ማለት ነው እሳቸው ይካተቱበታል ነው። ከዛ ሐማስ ትጥቅ ይፈታል። ሐማስ ትጥቁን ከፈታ በኋላ ታጣቂዎቹ ከፈለጉ ሴፍ ፓሴጅ ተሰጥቷቸው ከጋዛ እንዲወጡ ይደረጋል የሚል እቅድ ነው ያለው። ትላንትና ደግሞ በግብጽ ሻርም አልሼክ ከ30 በላይ የሀገራት መሪዎች የተገኙበትና የግብጹ አብዱል ፈታህ አልሲሲና ዶናልድ ትራምፕ የመሩት ጉባኤ ተካሂዶ ነበረ። እዚህ ጉባኤ ላይም ጋዛን እንዴት ሪኮንስትራክት ይደረጋል የሚል ነው ነገሩ። አጠቃላይ ውይይት ሲደረግ የነበረው በዚህ ውይይት ላይም እንግዲህ የተነሳው በዋናነት ጋዛን መልሰን እናልማ፣ ይሄንንም ሰላም እናጽና ነው። ሰላሙ ግን ይጸናል ወይ ከተባለ እንዳልከው እኛ ማንም ሰው የሚመኘው ሰላም እንዲሆን ሰላም እንዲጸና ነው። ነገር ግን ሰላሙ እንዳይጸና የሚያደርጉ ነገሮች አሉ። አንደኛው ራሱ ስምምነቱ ግልጽነት የለው። ለምሳሌ ሐማስ ትጥቅ ይፈታል ወይም ደግሞ ይወጣል ሲባል ምን ማለት ነው? ኦሬዲ አይዲዮሎጂ ነው የሐማስ አይዲዮሎጂ። ሰዎቹ እዛው ካሉ ትጥቅስ እሺ ብለው ይፈታሉ ወይ የሚለው ነገር አንድ አጠያቂ ነገር ነው። ሁለተኛ ነገር ደግሞ የእስራኤል ፖለቲካ ውስጥ ራሱ ተቋሚዎች አሉ። ትላንትና አሁን ይሄ ስምምነት በመፈረሙ ቅሬታ ውስጥ የገቡ ሰዎች አሉ። ትላንት ዶናልድ ትራምፕ ጭምር ንግግር ሲያደርጉ የእስራኤል ኬኔሴት ውስጥ ተቃውሞ ሲያሰሙ ተገፍተው የወጡ ሰዎች አሉ። ሐማስስ ይሄንን ሙሉ ለሙሉ ይቀበላል ወይ? ፍልስጤማውያንስ ይሄንን ይቀበሉታል የሚለው ነገር አጠያቂ ነው። ሌላ ደግሞ እጃቸውን እዚህ ውስጥ ፍላጎት ያላቸው ሀገሮች አሉ። አንደኛዋ ግብጽ ነች። የግብጽ ነገር መቼም በዚህ ይሄንን ስምምነት በማስፈጸም ሂደቱ ትልቅ ሚና ለመውሰድ የመፈለግና ወደ ኢትዮጵያም ጋር ሊመጣ የሚችል ምንድነው ነጸብራቅ ያለው ነገር ይመስለኛል። ትናንት ለምሳሌ የዶናልድ ትራምፕ ወደ ግብጽ ሲሄዱ በጣም በክብር በኤፍ16 ጀት አጅበው ነው እንዲያርፉ ያደረጓቸው። በኋላም በግብጽ ትልቁን ሜዳሊያ ነው ለዶናልድ ትራምፕ እየሸለሙት። ዶናልድ ትራምፕ ደግሞ እንደምናውቀው ብዙ ጊዜ በቃ ይወዳሉ፣ በቀላሉ እንደዚህ አይነት ዲፕሎማሲ ይማረካሉ። ይሄንን ካደረጉ በኋላ ትላንትናም ግብጾች በዚህ ትልቅ ጉባኤ ላይ ከቀናት በፊት እንደምናስታውሰው የካይሮ የውሃ ሳምንት ሲከበር ከኢትዮጵያ ጋር አገናኝተው ፕሬዝዳንቱ ያነሱት ነገር ነበረ። ግብጽ ዝም ብላ ታይም የኢትዮጵያ ዩኒላተራል የሆነ ውሳኔ ወስናለች። ስለዚህ በዲፕሎማሲ ዛቻዎችን ሲያደርጉ ነበር። በዲፕሎማሲ ጫና ማድረግ ይኖርብናል። ከዛ በተጨማሪ ደግሞ የማኔጅመንቱን የህዳሴ ግድብ አስተዳደርን አብረን ማስተዳደር አለብን የሚል አቋም ይዘው መጥተዋል። አሁን እንዲህ አይነት ፍላጎታቸውን የጋዛን ውስጥ ያለውን ብዙ ፌዞች ነው የሚሄደው። እዚህ ውስጥ ደግሞ ግብጽ ዋነኛዋ ሚና እንደሚኖራት ይታወቃል። ጋዛን ሰላም በማድረግ ሂደት ውስጥ ለምትሰጠው ጥቅም በተገላቢጦሽ እኔ ደግሞ እንደዚህ አይነት ስጋት አለብኝ የሚል ነገር ስላለ ሰላሙ ጥሩ ቢሆንም ግብጽ የጋዛን ጉዳይ በህዳሴና በአባይ ጉዳይ ምንድነው የማመቻመቻ አይነት ፍላጎቶችን እያሳዩ ነውና ይሄንን የኢትዮጵያ ዲፕሎማሲ በጥንቃቄ ማየት አለበት ብዬ አስባለሁና የጋዛ ሰላም ወደ ሌላ ቦታ ደግሞ ግጭት እንዳያዋልድ ማለት ነው።
እዚሁ ላይ እናብቃ። ለቆይታችሁ አመሰግናለሁ። እኛም እናመሰግናለን። ክቡራን ተመልካቾች የዛሬው ሀሳብ ላይ ተጠናቋል። ለሰጣችሁን ጊዜ እናመሰግናለን። ውብርስ ተሰማ፣ እስጢፋኖስ አበራና ላይኩን አለም በጋራ በመሆን አብረናችሁ ቆይተናል። በያላችሁበት መልካም ጊዜ ተመኘን።